በባህር ቀረጥ የለም ማለት ነውና ጉዳቱ ይሄ ነው። በባህር ቢላክም አስቸጋሪ ነውና እኛ ዋጋ ከፍለን ተዛ ለልብሱ ብር አውጥተን ለኪሎ ብር አውጥተን ለቀረጥ ብር አውጥተን እዚህ ሀገር ደግሞ ኢትዮጵያ ተገባ ከአዲስ አበባ ወደ ክፍለ ሀገር ወደ ማንኛውም ሀገር እስከሚሄድ ድረስ ባንዲ ሻንጣ ወይም ባንዲ ሮቶ ስንትና ስንት ትራንስፖርት ከፍለንለት ወደ ቤታችን ሲሄድ የመጣ ሁሉ ልብስ ምንድነው ቡቲቶ ወይም እቃው ምነት እህቶቼ እርባን ይለው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ ጠባ ሚዲያ ቤተሰቦች አባይቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ላይክ እያረጋችሁ ቪዲዮን ጀምሩ። እንኳን ወደ ቻናሌ በሰላም መጣችሁ። ክርስቲያን ወገኖቼ ደግሞ ሰላማችሁ ብዝት ይበልልኝ። ዛሬ ደግሞ እንደዚሁ ልክ እንዴት ላንተናው ጥያቄ ዛሬ ደግሞ የሆነች እህት ብዙ ልጆች በእርግጥ ኮሜንት ላይ አስቀምጠውልኛል። ኢንሻአላህ ዝግያኩ መጣለሁ ማለት ነው። ቶችና ጦይብዬ ካርጎ ማረግ ይሻላል ወይስ እዛው መግዛት ይሻላል እንዲያታልፍኝ ትለኛለች መሬማ እህታችን ማለት ነው። ቶችና እንግዲህ ሀገራችን ብሩን ይዞ ወይም ብሩን ልኮ ወይም በኦንላይን ማስገዛት ይሻላል ወይስ ደግሞ እዚሁ አረብ ሀገር እቃውን እና ልብሱን ገዝተን ወደ ሀገር መላክ ይሻላል ነው ማለት ነው ጥያቄው እህቶችና እንግዲህ ካርጎ ማድረግ አሁን ላይ እኔ ባልሰራበትም በጣም ብዙ ልጆች ሰርተውበታል ስለ ካርጎ ጥቅምና ጉዳት ማለት ነው እህቶችና ካርጎ በብዙ መንገድ እኔ ካርጎ አላረኩም ግን ካርጎ ያረጉ ልጆች በጣም በብዙ ተጎርተዋል ማለት ነው። እንግዲህ ካርጎ ይጎዳል፣ አንዳንዴም ይጎዳል። ያኔ እውነት ሚዛኑ የሚያመዝነው ወደ ጉዳቱ እንጂ ወደ ጥቅሙ አይደለም። በእርግጥ መጥቶ ብዙ ነገር ከፍላችሁ ለቀረጥ ከፍላችሁ ለሚዛን፣ ለትራንስፖርት፣ ለብዙ ነገሮች አገራችን እንኳን ተገባ ለወዛደር፣ ለትራንስፖርት፣ ለብዙ ነገር ከፍላችሁ አገራችን ሲመጣ የሚጠቅመን በጣም ትንሽ ነው እና በተለይ ልብስ ምናምን ከሆነ ልክ ከአረብ ሀገር ፋሽን ነው ብላችሁ ይዛችሁ መጣችሁ ወይም ፋሽን ልብስ ነው ይዤ የመጣሁት ብዬ በቃ ልልበስ ብዬ ሻንጣችሁን ትፈቱት ማለት ነው። እዚህ ለመውጣት ምናምን አስባችሁ ከሰው ጋር ወይም ሰርግ ቤት ይሁን ሻንጣችሁን ስትፈቱት ማለት ነው። እውነቴን ነው የምላችሁ የሆነ ጥሩ ነገር ጥሩ ልብስ አናገኝም ማለት ነው። ያኔ እዚህ ደስ የሚል ለመልበስ በቃ ደስ ብሎን የምንለብሰው ልብስ አናገኝም። እሺ እህቶቼና ይሄን ነገር ማወቅ አለባችሁ። ስለዚህ ካርጎ እኔ ቪዲዮም አሁንም ባልሰራም ስለ ካርጎ በፍጹም አልመክርም። ካርጎ አርጉ ብዬ እኔ ቪዲዮ ሰርቼም አላውቅም አልመክርምም። እስኪ እንዲያው አንዳንድ ነገሮች ላስታውሳችሁ ማለት ነውና በባህር የሚልኩ በተለይ ሳዑዲ አረቢያ ያሉ እህቶች በባህር ይልካሉ ማለት ነው። በባህር ቀረጥ የለም። በባህር የትራንስፖርት ነው እንጂ የምትከፍሉት የኪሎን አላውቅም። የትራንስፖርት ያው ትከፍላላችሁ መምጫውን ማለት ነው እና ቀረጥ ግን የለውም። ግን ይመጣሉ አገር ይገባሉ። በጣም የብዙ ልጆች እየተወረሰባቸው አመት 2 አመት 6 ወር እየሆናቸው እየቀረ በዛው እየተረሳ የቀረ ብዙ ልጆች አሉ ማለት ነው በባህር እየከሰሩ ግን ያው በባህር ቀረጥ የለም ማለት ነውና ጉዳቱ ይሄ ነው። በባህር ቢላክም አስቸጋሪ ነውና እኛ ዋጋ ከፍለን ተዛ ለልብሱ ብር አውጥተን ለኪሎ ብር አውጥተን ለቀረጥ ብር አውጥተን እዚህ ሀገር ደግሞ ኢትዮጵያ ተገባ ከአዲስ አበባ ወደ ክፍለ ሀገር ወደ ማንኛውም ሀገር እስከሚሄድ ድረስ ባንዲ ሻንጣ ወይም ባንዲ ሮቶ ስንትና ስንት ትራንስፖርት ከፍለንለት ወደ ቤታችን ሲሄድ የመጣ ሁሉ ልብስ ምንድነው ቡቲቶ ወይም እቃው ምነት እህቶቼ እርባን ይለው። የኤሌክትሪክ እቃዎች እና መፍጫ፣ የቡና መፍጫ፣ የጁስ መፍጫ፣ የብዙ ነገሮች መፍጫዎች ወይም ቻርጀሮች፣ በእርግጥ ቻርጀሮች ምናምን ሊጠቅም ይችላል። አሁን ለታ የሆነ ቪዲዮ ሰርቻለሁ ማለት ነውና እስኪ ያላያችሁት የኔ ቪዲዮ እየገባችሁ እሁሊ ማለት ነው ጠቃሚ ቪዲዮዎች ነው እንትን ምለው ማለት ነውና እዚህ ቦታ ላይ ሲመጣ ጥቅሙ በጣም ትንሽ ነው። እኛ ግን ስናመጣው በጣም ብዙ ለካርጎም ለምን ለብዙ ነገሮች ዋጋ ከፍለንበታል ከመግዛቱ የተነሳ ማለት ነው። ትንሽ እንደው ይሻላል የምለው በጠለብ ቤት ሆናችሁ ወይም ኮንትራት ቤት ሆናችሁ እቃ ትገዛላችሁ። እንደዛ 6 አመት 7 አመት ካልሆናችሁ ተዛ በተለይ ካርጎ አታርጉቶች ቆየት ያላችሁ እንግዲህ ከመዳምቦች ብዙ ነገር ተሰባስቡ እናንተ ያልገዛችሁት እቃ ቢሆን በጣም አሪፍ ነው።
ያልገዛችሁት እቃ ማለት ነው። እና ተጠለብ ቤት ሆናችሁ ቀረጥ ላይ ያገኛችሁ ይችላል። የትራንስፖርት እዛ ደግሞ ሊወስዱላችሁ ቲመጡ የኪሎ ትከፍላላችሁ። በፊት ከ6 ብር ነበረ። አሁን 6 ብር 5 ብር ነበረ። አሁን 7 ብር 8 ብር ልክ እንደ ጊዜው ይጨምር ይሆናል። ስለዚህ ያን ሁሉ ከፍላችሁ ቀረጥ ላትከፍሉ ትችላላችሁ። እነማን ናችሁ? እራሳችሁ ልካችሁት እራሳችሁ የምታዋጡት ከሆናችሁ። ለምሳሌ አየር ትኬት መዳሞቼ አየር ትኬት ቆርጠውልን እኛ ደግሞ የካርጓችንን በጎን ቀናችንን የምንሄድበትን አየር ትኬት ቆርጠውልን ቀናችንን ወደ ሀገር ትንገባ እናውቀዋለን አይደለ? በዛን ሰዓት ካርጎ ታስደርጋላችሁ። ካርጎ ታስደርጉና አዲስ አበባ ተሆነ የሚያርፈው ወይም ኮምቦልሻ የሚያርፋል። በነገራችን ላይ ወደ ማንኛውም ክፍለ ሀገር መውሰድ ይችላሉ። የቀረጡንም ብር አዲስ አበባ ነው እንግዲህ ብዙ ጊዜ የሚቀረጠው ማለት ነው። አዲስ አበባ ተቀርጾ ግን ወደ ቀረጥ ወደ ኮምቦልሻ የሚሄድ ወደ ላሊበላ ወደ ማንኛውም ወይም ወደ ባህር ዳር ሂዶ ባህር ዳር መልሶ ወይም ኮምቦልሻ መልሶ ቀረጥ አይከፈልም። እዚው አዲስ አበባ ብቻ ነው። ስለዚህ ቀረጥ እንዳከፍሉ ክፍለ ሀገር ወይም አዲስ አበባ እንትን ትላላችሁ ማለት ነው። እናንተው ተዋጡታላችሁ። ገባችሁ? እናንተው ልካችሁት እናንተው ተዋጡታላችሁ። እንደዛ ተሆነ የቀረጥ ይቀርላችኋል ብዬ አስባለሁ ማለት ነው። በፊት እንደዛ ነበር። ያው አሁን እንግዲህ 5 ወር 6 ወር ሆነ ህጉ ይቀያየራል። ቶሎ በቃ ይቀያየራል ህጉ ማለት ነው። እና በኮንትራት ቤት ያላችሁ እናንተ በጎን ትልኩታላችሁ፣ ካርጓችሁን አድርጋችሁ በጎን ደግሞ እናንተ መጥታችሁ ተቀርሙታላችሁ። ሂዳችሁ እዛ ጉምሩክ ውስጥ ብዙ ቀን ጉምሩክ በሚያድርበት በሚውልበት ብር ይከፈልበታል። ቶሎ ታላዋጣችሁት ስለሚከፈልበት ቶሎ ብላችሁ ሂዳችሁ እናንተው የምታዋጡት ተሆነ ይሄ ነገር ቀረጥ እንደማይቀረጥ አውቃለሁ። እንደገና ደግሞ በሶስተኛ ደረጃ ተቀረጥ ነፃ የሚባል አለ። ተቀረጥ ነፃ በተለይ ዱባይ እንደነበር ተቀረጥ ነፃ ያጻፉ ልጆች አሉ። ግን ደውዬ እስካሁን ድረስ ያው አልጠየቅኳቸውም። የሆኑ 2 ጓደኞች ነበሩ ተቀረጥ ነፃ አጽፈው ወደ 6 ዓመት ምናምን ቆይተው አንዷ 6 ዓመት አንዷ 7 ዓመት አንድ ቤት ቆይተው ተቀረጥ ነፃ አጽፈው ወደ ሀገራቸው ይዘው ገብተዋል። ግን እንዴት እንደሆኑ ሰላም ገባላችሁ እቃችሁ ብዬ ጠይቂያቸው ግን ደህና መግባቱን ነግረውኛል። ግን ቀረጥ ተበላችሁ ወይስ እንዴት ነው አላልኩም። ግን ያ ነገር እንዴት እንደሆነ ልንገራችሁ። እኔ ከሌላ ሰው እንደሰማሁት ወይም አሁንም እንዲያጠናሁት ማለት ነው። ተቀረጥ ነፃ ስናጽፍ ቆንስላ ሂደን ነው የሚጻፈው ማለት ነው። አሰሪዎቻችን ቆንስላ ወስደው እናጽፍና ከዛም ተቀረጥ ነፃ ብለው ተዛ ሲጽፉልን እዚህ ሀገር መጥተን ቀረጥ እንዲያንበላ ያን ወረቀት ይዘን ስንሄድ እንዴት መሰላችሁ የሚያደርጉት? ኤርፖርት ማለት ነው፣ አዲስ አበባ ኤርፖርት ጉምሩክ ማለት ነው። ለምሳሌ 3 ብርድ ልብስ አንድ አይነት ብርድ ልብስ ይዛችሁ ከሆነ አንዱ ያልፍና 2ቱ ይቀረጻል ማለት ነው። ገባችኋ? ወይም ሌላ ብረት ድስት ተመሳሳይ እንደዚሁ ብረት ድስት 3-4 ብረት ድስት ይዛችሁ ከሆነ 2ቱ ተቀርጾ 2ቱ ያልፋል ማለት ነው። እና የሆነችት እንደ ስተዋራኝ ተቀረጥ ነፃ አጽፋ መጥታ ያን ወረቀት ወስጄ ታሳያቸው አለች። ወረቀት እኮ አጽፍ ያለውኝ ስለዚህ እንዴት ቀረጽ በላለሁ ብዬ ስነግራቸው ይሄ እኮ ወረቀቱ የሚለው አሉኝ አለች። ይሄ እኮ ወረቀቱ አንዱ ይለፍላት አንዱ ይቀረጽላት ነው የሚለው። ስለዚህ አንዱ ብረት ድስት ተቀርጾ አንዱ ብረት ድስት ያልፋል። እንደዛ ነው። እንደው ስልክ ራሱ በየትም ደብቃችሁ ማሳለፍ አትችሉ። ስልክ ራሱ ይቀረጻል ወይት ጉምሩክ ማለት ነው። ስለዚህ ተቀረጽ ነፃ የሚያጽፉ ልጆች ይሄን እንዲታውቁ ተፈልጋለሁ ማለት ነው። ግን እኔ ይሻላል የምለው በጠለብ ቤትና በኮንትራት ቤት ያላችሁ ጠለብ ቤት ያላችሁ ኮንትራትና ጠለብ አንድ ነው። ስለዚህ እናንተ ልጆች አሁን ልክ እንዳልኳችሁ ወሬውን እንዳልደግምባችሁ እንጂ እናንተ በጎን መጥታችሁ ካርጎ አድርጋችሁ ደግሞ ቆንጆ እቃ ተሆነ ማለት ነው አይቀርም እቃዬ መቅረት የለበትም የምትሉት እቃ ከሆነ በጎን እቃውን ልካችሁ እናንተው መጥታችሁ ቀርማችሁ አዲስ አበባ ራሳችሁ ተዋጡታላችሁ። የተወሰነ ታይቀረጽ ይቀራል ማለት ነው። ያውም አንዳንዴ ጠማማ አለ። ያኔ ጉምሩክ ውስጥ ብዙ ያኔ ሁሉም ሰው እንትን አይደለም። ገባችሁ? ሁሉም ሰው ንጹህ አይደለም። ሁሉም ሰው ጥሩ ሰው አይደለም። በተለይ እኛ ኢትዮጵያውያን ጨካኞች ነን። እኛ ለኛ መተዛዘን የለም እህቶችና ይሄንን ነገር ብታጠኑት እውነት ቪዲዮን እስከ መጨረሻው አይታችሁ ይሄን ሐሳብ ብትረዱት ደስ ይለኛል ማለት ነውና
ተሁሉም በጠለት ቤት ያላችሁ ይዛችሁ ብትመጡ የተወሰነ ያልፍላችኋል። ተዚህኛው ደግሞ እንትን ብላችሁ የምትመጡት ደግሞ ተቀረጥ ነፃ የምታጽፉ ደግሞ እንደዚሁ ደግሞ አንድ ዕቃ ያልፍላችኋል፣ አንድ ዕቃ ደግሞ ይቀረጻል ማለት ነውና በተለይ ቴሌቪዥን ይሄ ፍሪጅ ምናምን በፍጹም አያልፍም፣ ታይቀረጽ አያልፍም ማለት ነውና ስለዚህ ቀረጥ አይፈቀድ እኔ ለእኔ አልፈቅደውም። አትፍቀዱት፣ እናንተም አታድርጉት። ሀገራችሁ መጥታችሁ እቃችሁን ልክ እንደ ችግራችሁ እንደ ቤታችሁ አድርጋችሁ ብታረጉ በጣም አሪፍ ነው። ብገዙ ጥሩ ነው። ወይም በኦንላይን እንደዚሁ ዩቲዩበሮች አሉ ለነሱ በአቅራቢያችሁ ወሎ ላይ ላሉ ወይም በጎጃም በማንኛውም ሀገር በመካነ ሰላም በጣም በብዙ በመርሳ በወርጌሳ ብዙ እህቶች አሉ። እነሱን ብታስገዙ ይሻላል ብዬ ነው የማስበው። ካርጎ እንዲታረጉ እኔ አልፈቅድም። እኔ ታሁንም በፊት ይሄን ዕቃ ይዛችሁ ነው ብል ካርጎ አርጉ ሳይሆን አንደኛ እንደዚሁ በኮንትራት ቤት ያላችሁ እንዲተዋጡ፣ ሁለተኛ ደግሞ በቃ እንደዚህ ያኔ ይዛችሁኑ ስለተባላችሁ በሻንጣችሁ ትትመጡም ደግሞ በሻንጣችሁ ይዛችሁ ብትመጡ በቀጥታው ማለት ነው ምንም ክፍያ በሌለበት ይዛችሁኑ ቶሎ እንጂ ብራችሁን በምኑ አታጥፉ። ላሉቶች ሰላማችሁ ይብዛ። ቪዲዮዬን እስኪ እስካሁን ያዳመጣችሁ ካላችሁ እንግዲህ እዚህ ድረስ ያላችሁ እህቶች ካላችሁ እስኪ ከልብ ነው የማመሰግነው። እስኪ እስከዚህ ድረስ አዳምጭሻለሁ የሚል እህት ካለ ወይም ወንድም እስኪ ጻፉልኝ። እንግዲህ ተተረዳችሁት ነገር ማለት ነው። ዩቲዩብን ክፈቱ ላለሁኝ ዩቲዩብን ክፈቱ ብላችሁ ጻፉልኝ ኮሜንት ላይ እስካሁን ያዳመጠኝ ማለት ነው። ሰላማችሁ ይብዛ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።